ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያም ማሳሰቢያ አዲስ ሪፖርተር ከተያዘው ሳምንት ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ ይጀምራል። ይህ አስገራሚ የሽግግር መንግስት ስረ መሰረቱን እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንደተንኮላሸ፣ ይህ መረጃ እንዳያመልጠው የዩቲዩብ ገጻችንን ላይክና ሰብስክራይብ በማድረግ ይከታተሉ። ቤተሰቦቻችን፣ በመጀመሪያም በዛሬ ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። በወልቃይት ጠገዴ ጉዳይ የትነግ ደጋፊ ሚዲያዎች የፕሮፓጋንዳ ቅስቀሳ እንዳቆሙ የሚያደርግ ዕቅድ ተነደፈ። ቅስቀሳውም በአማራ ተወላጆች ብቻ ይሆናል ተብሏል። በርካታ ከባድ መኪኖች መሳሪያ ለማጋጋዝ ከትግራይ ወደ ኤርትራ አቅንተዋል። የነኝን ዜና ትንታኔ ወደ ኋላ እናቀርባለን። አሁን ወደ አጫጭር መረጃዎች አመራን። ከአውሮፕላን ነዳጅ በቀር የሌሎች ነዳጅ ምርቶች ችርቻሮ ዋጋ በነበረበት ይቀጥላል አለ የንግድና ቀጠናዊ ትስስር ሚኒስቴር። የቤንዚን፣ የነጭ ናፍጣ፣ የኬሮሲን፣ የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በጥር ወር ሲሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ያስቀመጠው የነዳጅ ምርቶች የችርቻሮ ዋጋ ከትናንት ጥር 27 ቀን 2018 ምሽት 12 ሰዓት ጀምሮ ተፈጻሚ ሆኗል። ከአውሮፕላን ነዳጅ ውጭ የሌሎች የነዳጅ ምርቶች የችርቻሮ የመሸጫ ዋጋ በጥር በነበረበት ይቀጥላልም ተብሏል። የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 136.80 ብር በሊትር እንዲሆን በመንግስት መወሰኑን ሚኒስተሩ ገልጿል። ኢትዮጵያ በአፍሪካ ከፍተኛ ተስፋ ከተጣለባቸው የፀሐይ ኃይል ገበያዎች አንዷ ሆና ተመደበች። የዓለም አቀፉ የፀሐይ ኃይል ምክር ቤት ባወጣው አዲስ የቅድመ ትንበያ ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2026 እስከ 29 በዘርፉ ትኩረት ሊሰጣቸው ከሚገቡ 8 የአፍሪካ ሀገራት ተርታ መድቧታል። በሀገሪቱ በየዓመቱ የኤሌክትሪክ ኃይል ፍላጎት 12 በመቶ ማደጉ ሀገሪቱ ለአነስተኛና ትላልቅ የፀሐይ ኃይል ኢንቨስትመንቶች ተመራጭ ያደርጋታል ሲል አመልክቷል። መንግስት በ2030 የኤሌክትሪክ ተደራሽነትን 75 በመቶ ለማድረስ በቀረጸው ሁለተኛው ምዕራፍ ብሔራዊ የኤሌክትሪፊኬሽን ፕሮግራም እቅድ ውስጥ ለፀሐይ ኃይልና ለባትሪ ማከማቻ ቴክኖሎጂዎች ቅድሚያ መስጠት በሪፖርቱ ተጠቅሷል። ለአፍሪካ ህብረት ጉባኤ አስፈላጊው ዝግጅት መደረጉን የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ ለ39ኛው አፍሪካ ህብረት የመሪዎቹ ጉባኤ አስፈላጊውን ዝግጅት ማጠናቀቋ ተገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በዛሬው ዕለት በሰጡት መግለጫ ጉባኤውን ለማስተናገድ አስፈላጊው የይዘትና የሎጂስቲክስ ዝግጅት ተደርጓል ብለዋል። የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 የሚካሄድ ሲሆን የህብረቱ የሥራ አስፈጻሚ ስብሰባ የካቲት 4ና 5 እንደሚከናወንም ተናግረዋል። ጉባኤው በፖለቲካና ኢኮኖሚያዊ ጉዳዮች ላይ ኢትዮጵያን ገጽታን ለማስተዋወቅ ከፍተኛ አስተዋጽኦ እንዳለው ገልጸው ኢትዮጵያ ስኬት የተመዘገበባቸውን ተግባራት በተመለከተ ልምዷን እንደምታካፍል ጠቁመዋል። በዋናነትም በአረንጓዴ አሻራ፣ በስንዴ ልማት፣ በኮሪደር ልማትና በሰው ሰራሽ አስተውሎት ቴክኖሎጂ የተገኙ ተጨባጭ ለውጦችን በተመለከተ ልምዷን ታጋራለች ነው ያሉት። በተጨማሪም የጣሊያን አፍሪካ የመሪዎች ስብሰባ የካቲት 6 በአዲስ አበባ ይካሄዳል ብለዋል። ከ50 በላይ ዓለም አቀፍ ኩባንያዎች የተሳተፉበት 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ተከፈተም። ከ20 ሀገራት የተውጣጡ ከ50 በላይ ዓለም አቀፍ ኩባንያዎችን የተሳተፉበት 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ መስቀል አደባባይ ተከፍቷል። የንግድ ትርኢቱ የኢትዮጵያን ይግዙ በኢትዮጵያ ዩኒቨርሲቲ አድርጉ በሚል መሪ ሀሳብ ከዛሬ ጥር 28 እስከ የካቲት 1 ቀን 2018 ድረስ ይቆያል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ባለፉት 6 ወራት ከውጭ ንግድ 5.1 ቢሊዮን ዶላር ገቢ መገኘቱንና ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ56 በመቶ ጭማሪ ማሳየቱን አስታውቋል። ሀገራዊ ምክክር ኮሚሽን ከአፋድ ጋር የአጀንዳ ማሰባሰብ መርሃ ግብር እያካሄደ ነው። ሀገራዊ ምክክር ኮሚሽን በሀገሪቱ የሚገኙ ከ54 በላይ የፖለቲካ ፓርቲዎች በሀገራዊ ምክክሩ ጉዳይ ከኮሚሽኑ ጋር አብረው እየሰሩ መሆናቸውን አስታውቋል። ኮሚሽኑ ከአማራ ፋኖ ህዝባዊ ድርጅት አፋድ ጋር የአጀንዳ ማሰባሰብ መርሃ ግብር እያካሄደ ይገኛል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ በወቅቱ እንደተናገሩት ኮሚሽኑ አጀንዳ በማሰባሰብ ዋናው ምክክር ለማካሄድ በዝግጅት ላይ ይገኛል። በዚህም ከ54 በላይ የፖለቲካ ፓርቲዎች ጋር እየሰሩ መሆናቸውንም ተናግረዋል። በአማራ ክልል ከዚህ በፊት በተደረገ የአጀንዳ ማሰባሰብ ሂደት 5545 ተሳታፊዎች መሳተፋቸውን የተናገሩት ዋና ኮሚሽነር ኢትዮጵያ አሳታፊና አካታች ሀገራዊ ምክክር ለማካሄድ የአጀንዳ ማሰባሰብ ሂደቱ ተጠናክሮ ይቀጥላል ብለዋል።
ታጥቀው ሲንቀሳቀሱ የነበሩ ኃይሎችም ነፍጥ ያስነሳቸው ጉዳይ በምክክር እንዲፈታ አጀንዳቸውን ማቅረብ እንዳለባቸው ያሳሰቡት ዋና ኮሚሽነር መነጋገርና መግባባት አዋጭ መንገድ መሆኑን ጠቅሰዋል። በአማራ ክልል በትጥቅ ትግል ላይ ከነበሩ አካላት አጀንዳ ይረከባል። ርዕሰ መስተዳደር ሽመልስ አብዲሳ የሻኪሶ አየር ማረፊያ ግንባታን አስጀመሩ። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በጉጂ ዞን ለሚገነባው የሻኪሶ አየር ማረፊያ ግንባታ የመሰረተ ድንጋይ አስቀምጠዋል። የሻኪሶ አየር ማረፊያ ግንባታ 124.5 ሄክታር መሬት የሚሸፍን ነው። አየር ማረፊያው የሚገነባው በኦሮሚያ ክልል መንግስትና በሚድሮክ ኢንቨስትመንት ግሩፕ መሆኑ ተገልጿል። በመርሃ ግብሩ ላይ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው፣ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ ተገኝተዋል። 179 በጎ ፈቃደኛ ወጣቶች ለ39ኛው የአፍሪካ ህብረት መሪዎች ጉባኤ ዝግጁ መሆናቸው ተገለጸ። በየዓመቱ ለሚካሄደው የአፍሪካ ህብረት የመሪዎች ጉባኤ በቅንጅት ስራዎች ላይ የሚሳተፉ 179 በጎ ፈቃደኞች አስፈላጊውን ስልጠና ወስደው ዝግጁ መሆናቸውን የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያ ጌታቸው በሰጡት መግለጫ እንደተናገሩት ለዘንድሮ ጉባኤ እየተደረጉ ካለው ዘርፈ ብዙ የሎጂስቲክስ ዝግጅቶች እኩል ለበጎ ፈቃደኛ ወጣቶች ልዩ ትኩረት ተሰጥቷል። በዚህም መሰረት 179 ወጣቶች ለጉባኤው አገልግሎት ለመስጠት ሙሉ ዝግጁ ላይ እንደሚገኙ ገልጸዋል። ዜና ሹመት። ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢቢሲ ቦርድ ሰብሳቢ ሆነው ተሾሙ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑትን ሙዓዘ ጥበባት ዲያቆን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሥራ አመራር ቦርድ ሰብሳቢነትን ሹመት አጽድቋል። ምክር ቤቱ ለኮርፖሬሽኑ ቦርድ አባልነት የቀረቡ 9 እጩዎችን ሹመትም አጽድቋል። ምክር ቤቱ በውሎ በተጨማሪም የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመትንም እንዲሁ አጽድቋል። አሁን ደግሞ ወደ ቢዝነስ መረጃ እናመራለን። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 6 ወራት ከ52 ቢሊዮን ብር በላይ ገቢ አግኝቻለሁ አለ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 6 ወራት ከኢነርጂ ሽያጭ፣ ከአዳዲስ ደንበኞች መስተንግዶ፣ ከማያገለግሉ ንብረቶች ሽያጭና ከሌሎች ልዩ ልዩ የገቢ ምንጮች በአጠቃላይ 52.26 ቢሊዮን ብር መሰብሰብ መቻሉን የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናግረዋል። ቤተሰቦቻችን አሁን ደግሞ ወደ ውጭ ዜናዎች እናመራለን። በመጀመሪያም አፍሪካ ኡጋንዳ ግርማ ዋቄን የአየር መንገዷ ዋና ስራ አስፈጻሚ አድርጋ ሾመች። የቀድሞ የኢትዮጵያ አየር መንገድ የቦርድ ሊቀመንበር ግርማ ዋቄ የኡጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው መሾማቸውን አንድ ከፍተኛ የሀገሪቱ ባለስልጣን ገልጸዋል። የቀድሞ የኢትዮጵያ አየር መንገድ የቦርድ ሊቀመንበር አቶ ግርማ የኡጋንዳ አየር መንገድን እንዲመሩ መሾማቸው የተገለጸው ትናንት ረቡዕ የኡጋንዳ ፕሬዝዳንት ዩዌሪ ከሙሴቬኒ ጋር ከተገናኙ በኋላ ነው። የ81 ዓመቱ ሙሴቬኒ በዩጋንዳ ብሔራዊ ቤተ መንግስት ከአቶ ግርማ ዋቄ ጋር ትናንት ረቡዕ ሲገናኙ የአየር ትራንስፖርትን በተመለከተ ውይይት ማድረጋቸውን ገልጸዋል። የ82 ዓመቱ አቶ ግርማ የኢትዮጵያ አየር መንገድን በተለያዩ ኃላፊነቶች መርተዋል። በናይጄሪያ በታጣቂዎች በተፈጸመ ጥቃት የሟቾች ቁጥር ከ160 በላይ ደረሰ። በምዕራባዊ ናይጄሪያ ከዋራ በታጣቂዎች በተፈጸመ ጥቃት ቢያንስ 162 ሰዎች ሲሞቱ፣ ይህ በቅርብ ወራት ከተከፈቱ ጥቃቶች ውስጥ ከፍተኛ ጉዳት ያደረሰ መሆኑን ቀይ መስቀልን እማኝ አድርጎ አፍሪካ ኒውስ ዘግቧል። በከዋራ የቀይ መስቀል ጸሐፊ ባባኦ አዮዴጅ እንደተናገሩት ሪፖርቶች እንደሚያሳዩ ተጨማሪ የሞቱ ሰዎች እየተፈለጉ ባሉበት ወቅት የሟቾች ቁጥር 162 ደርሷል ብለዋል። ድርጊቱም ማክሰኞ ምሽት የተፈጸመው የሀገሪቱ ጦር ኃይል ሽብርተኛ ቡድኖች ይገኙባቸዋል ያሏቸው ቦታዎች ላይ ጥቃት ከፈጸመ በኋላ ነው። ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። ግብጽ በምዕራባዊ በረሃ በሚስጥር በገነባችው ወታደራዊ አውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አድርጓል። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችና ምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ሲሰነዝር መቆየቱን ያመለክታል። ጥቃቶች የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቅ አዌይናት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኝ ወታደራዊ ጣቢያ ነው። እንደ ዘገባው ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ ፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረገ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ ገጽ ታክሎበታል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውና 12 ሚሊዮን የሚሆኑ ህዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናው ዓለም አቀፋዊ ባላንጣነት በሚነዳ ዘመናዊ የድሮን ውጊያ እየተለየ መጥቷል። አውሮፓ ራሽያ በሩሲያና በዩናይትድ ስቴትስ መካከል ያለው የመጨረሻው ቀሪ የኒውክሌር ጦር መሳሪያ ቁጥጥር ስምምነት ዛሬ ሐሙስ በይፋ ያበቃል።
ይህም ከቀዝቃዛው ጦርነት ማብቂያ በኋላ ለ3 አስርተ ዓመታት የዘለቀውን ዓለም አቀፍ የኒውክሌር ጦር መሳሪያ ክምችትን ለመገደብ የተደረገው ትብብር ማብቃቱን የሚያበስር ሆኗል። ኒው ስታርት በመባል የሚታወቀው እንደ አውሮፓውያን አቆጣጠር በ2010 የታደሰው ይህ ስምምነት ሁለቱ ሀገራት ሊያሰማሯቸው በሚችሉት የኒውክሌር አረሮች ቁጥር ላይ ጥብቅ ገደብ ጥሎ ቆይቷል። አሁን ስምምነቱ ባለመታደሱ ምክንያት ይህ ገደብ የሚነሳ ሲሆን ይህም ቁጥጥር ያልተደረገበት የጦር መሳሪያ ፉክክር ሊቀሰቀስ ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰቡ ዘንድ ፈጥረዋል። አሜሪካና ራሽያ በጋራ የዓለምን 87 በመቶ የኒውክሌር ጦር መሳሪያ የያዙ ሀገራት ናቸው። ይሁን እንጂ የሁለቱ ሀገራት መሪዎች ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት ቭላዲሚር ፑቲን ስምምነቱን ለማራዘም ጠንካራ ፍላጎት አለማሳየታቸው ሁኔታውን ይበልጥ አሳሳቢ አድርጎታል። የተባበሩት መንግስታት ድርጅት ሁለቱ ሀገራት ስምምነቱን በአስቸኳይ እንዲያድሱ ጥሪውን ያቀረበ ሲሆን በአሁኑ ወቅት የኒውክሌር ጦር መሳሪያ የመጠቀም አደጋ ላለፉት 10 ዓመታት ታይቶ በማይታወቅ መልኩ ከፍተኛ ደረጃ ላይ መድረሱን አስጠንቅቋል። ኤዥያ ፓኪስታን የፓኪስታን ጦር በባሎቺስታን አማጽያን ላይ የጀመረውን ዘመቻ አጠናቀቀ። 216 ሰዎችም ተገደሉ። የፓኪስታን መከላከያ ሰራዊት በደቡብ ምዕራብ ባሉቺስታን ግዛት ውስጥ በገንጣይ አማጽያን ላይ ሲያካሄድ የነበረውን መጠነ ሰፊ ወታደራዊ ኦፕሬሽን ማጠናቀቁን አስታውቋል። በዚህ ኦፕሬሽን በአጠቃላይ 216 ሰዎች መገደላቸውን የሀገሪቱ ወታደራዊ ምንጮች ገልጸዋል። ኦፕሬሽኑ የተካሄደው ከቅርብ ጊዜ ወዲህ በግዛት ውስጥ እየጨመረ የመጣውን ጥቃትና የጸጥታ ስጋትን መግታት ታስቦ እንደሆነ የተገለጸ ሲሆን በዘመቻው ከተገደሉ መካከል አብዛኛዎቹ የታጠቁ የገንጣይ ቡድን አባላት መሆናቸውን ጦሩ አስታውቋል። አማጽያኑ በጸጥታ ኃይሎችና በመሠረተ ልማት ላይ ጥቃት ሲፈጽሙ እንደነበርም ተመልክቷል። ቻይና የቻይናው መሪ ሺ ጂንፒንግ አሜሪካን አስጠነቀቁ። ታይዋን በአሜሪካና በቻይና ግንኙነት ውስጥ በጣም አስፈላጊዋ ጉዳይ ናት ብለዋል መሪው። የቻይናው መሪ ሺ ጂንፒንግ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ባደረጉት ስልክ ውይይት ታይዋን ራሷን የምታስተዳድር ደሴት ትሁን እንጂ የቻይና ግዛት በመሆኑ አሜሪካ የቤጂንግ ሉዓላዊነትና የግዛት አንድነት መጠበቅ አለባት ብለዋል። አሜሪካ ለታይዋን የምታደርገው የጦር መሳሪያ አቅርቦት በጥንቃቄ ማድረግ አለባት ሲሉም ሺ ጂንፒንግ ለትራምፕ ነግሯቸዋል ሲል ቢቢሲ አስነብበዋል። ፕሬዝዳንት ትራምፕ በበኩላቸው የስልክ ልውውጡን ግሩም ብለው የገለጹ ሲሆን በውይይታቸው ስለ ታይዋን፣ የዩክሬን ጦርነት፣ ስለ ኢራንና የንግድ ጉዳዮች መወያየታቸውን አስታውቀዋል። ትራምፕ በሚያዝያ ወር ቻይና ሊጎበኙ ቀጠሮ የተያዘላቸው ሲሆን ጉዞውን በጣም በጉጉት እጠብቀዋለሁ ብለዋል። አሜሪካ በፍሎሪዳ ትራምፕን ለመግደል የሞከረው ግለሰብ የዕድሜ ልክ እስራት ተፈረደበት። ራያን ራውዝ በፍሎሪዳ ምዕራባዊ ባህር ዳርቻ ተኩስ ከከፈተ በኋላ ብዙም ሳይቆይ በሚስጥራዊ የደህንነት ወኪል በቁጥጥር ስር መዋሉ ይታወሳል። ከአንድ ዓመት ተኩል በፊት ፕሬዝዳንት ትራምፕ አሜሪካ ግዛት ፍሎሪዳ የጎልፍ ሜዳ ላይ ሳሉ ተኩሶ ለመግደል ሙከራ ያደረገው ራያን ራውዝ ታዲያ የዕድሜ ልክ እስራት ተፈርዶበታል። የ59 ዓመቱ ራውዝ በወቅቱ ፕሬዝዳንታዊ እጩ የነበሩትን ትራምፕን በዌስት ፓልም ባህር ዳርቻ ዓለም አቀፍ የጎልፍ መጫወቻ ላይ ለመግደል በመሞከር ጥፋተኛ የተባለው ባለፈው ዓመት ነበር። አድማጭ ተመልካቾቻችን ከአዲስ ሪፖርተር አሁንም ወደ እናንተ የሚደርሱ መረጃዎች ቀጥለዋል። አሁን ደግሞ ወደ ስፖርት መረጃ አመራን። በስፖርት መረጃችንም ክርስቲያኖ ሮናልዶ እንመለከታለን። እድሜን ቁጥር ብቻ ያደረገው ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ በዛሬው ዕለት ተወለደ። የ5 ጊዜ ባላንዶር አሸናፊ ኮከብ ክርስቲያኖ ሮናልዶ ክብረ ወሰኖች እየተከተሉት አሁንም መጫወቱን ቀጥሏል። ብዙ ክብረ ወሰኖችን የግሉ ቢያደርግም ባለፈው ስኬት የማይዘናጋ ሁሌም ለሌላ ስኬት የሚተጋ ኮከብ ነው። ፖርቹጋላዊ ኮከብ አልሸነፋይነትና ታላቅነት ለብዙ ወጣቶች ምሳሌ ከመሆን ባለፈ ከዘመን ዘመን የሚነገር ታሪክ ያለው ተጫዋች ሆኗል። አሸናፊነትና ተስፋ ለመቁረጥን የተላበሰ ድንቅ ተጫዋች መሆኑን በተደጋጋሚ ማሳይቷል፣ እያሳየም ይገኛል። ሮናልዶ በታዳጊነቱ የገጠመውን የህይወት ፈተናና ውጣ ውረድ በጥረትና በታታሪነት በማለፍ ስኬታማ በመሆን ለብዙዎች አርአያ ሆኗል። ሚሊዮኖች የሱን ስኬት እየተመለከቱ ተስፋ የሚሰንቁበት ታዳጊ ተጫዋቾች ፈለጉን የሚከተሉት ታላቅ ተጫዋች ነው። ሊዝበን፣ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ቱሪን የነበረው የንግስና ዓመታት ቋጭቶ ወደ ሳውዲ ካቀና በኋላ የሱ የሜዳ ላይ ተግባር ጽናትና ስኬት እንደማይቆም እያሳየ ይገኛል። እድሜን ቁጥር ያደረገው ኮከብ ወደ ሳውዲ ሊግ ካቀና በኋላም ጎል ከማስቆጠር ያገደው አንዳች ነገር የለም። በሽልማት የታጀበ የእግር ኳስ ህይወት እያሳለፈ የሚገኘው ሮናልዶ ብሔራዊ ቡድኑን ዓመታት በወጥነት በማገልገሉ ከፖርቹጋል እግር ኳስ ፌዴሬሽን የምንጊዜ ምርጥ ተጫዋች ሽልማትን በቅርቡ መቀበሉ ይታወሳል። ሌሎች አንድ አሳክተው መገለጫቸው የሚያደርጓቸውን ታላቅ ሽልማቶች ክርስቲያኖ ሮናልዶ ደጋግሞ አሳክቷቸዋል። ክርስቲያኖ ሮናልዶ የሳውዲን እግር ኳስ አብዮት በመቀየር በርካታ ኮከብ ተጫዋቾች ወደ ሳውዲ ሊግ እንዲሄዱ ምክንያት የሆነ ድንቅ ተጫዋችም ነው። ለስኬት ለማሸነፉ ሁሌ እንደ አዲስ የሚፋለም በፕሪሚየር ሊግ፣ ላሊጋ፣ ሴሪያን በመሳሰሉ የዓለማችን ታላላቅ ሊጎች ታላቅነቱን አስመስክሯል። ጥረትና በራስ መተማመኑ እጅግ ልዩ የሚያደርገው ሮናልዶ ጠንክሮ የመስራት የስኬት እንዲሁም የሰብአዊነት ምሳሌ ነው። ትናንት ያገኘውን ተቆጥሮ የማያልቅ ስኬቱን ዘንግቶ ዛሬም ስራውን እንደ አዲስ የሚጀምር መሆኑ ደግሞ ይበልጥ ልዩ ያደርገዋል። በእግር ኳስ ህይወቱ እስካሁን ድረስ 961 ጎሎችን ያስቆጠሩ ሮናልዶ ቀጣዩ ዓላማው ከሀገሩ ጋር የዓለም ዋንጫ ማሳካትና 1000 ጎል ማስቆጠር ነው። በርካታ ክብረ ወሰኖችን የግሉ ያደረገው ኮከብ ክርስቲያኖ ሮናልዶ ታዲያ በፈረንጆቹ 1985 በዛሬው ዕለት በፖርቹጋል ማደራ ተወለደ።
አሁን ደግሞ ወደ ዜና ትንታኔያችን እናልፋለን። በወልቃይት ጠገዴ ጉዳይ የትነግ ደጋፊ ሚዲያዎች የፕሮፓጋንዳ ቅስቀሳ እንዳቆሙ የሚያደርግ እቅድ ተነደፈ። ቅስቀሳው በአማራ ተወላጆች ብቻ ይሆናል ተብሏል። በርካታ ከባድ መኪኖች መሳሪያ ለማጋጋዝ ከትግራይ ወደ ኤርትራ አቅንተዋል የሚሉት የዜና ትንታኔያችን ርዕሰ ጉዳዮች ናቸው። አብራችን ቆዩ። ራሱን የትግራይ ህዝብ ነጻ አውጪ ግንባር ትነግ በማለት የሚጠራው ቡድን ወልቃይት ጠገዴን አስመልክቶ የፕሮፓጋንዳ ስራ በአማራ ተወላጆች ብቻ እንዲሰራ መመሪያ መስጠቱ ተሰማ። ውሳኔ የተወሰነው ወልቃይት ጠገዴን ዳግም ለመያዝ ተሞክሮ የከሸፈው ዘመቻ ሲገመገም ነው። ለትነግ አመራሮች ቅርብ የሆኑት እንዳሉት ትነግ በተለይ በማህበራዊና በዩቲዩብ አውዶች ወልቃይትን አስመልክቶ ሲያሰራጩት የነበረው የፕሮፓጋንዳ ጉዳቱ ማመዘኑን ገምግመዋል። በዚህ ግምገማ አጠቃላይ ትግራይ ተወላጅ የሆኑ በትነግ ደጋፊነታቸው የሚታወቁ ሚዲያዎች ወልቃይትን አስመልክቶ የፕሮፓጋንዳ ስራ እንዳይሰሩ አቋም ተይዟል። ወልቃይት ጠገዴን ዳግም ለመቆጣጠር በሚል ትነግ በቀሰቀሰው ግጭት የፕሮፓጋንዳ ስራዎች እንዲሰሩለት የአማራ ተወላጅ መሆናቸው የሚታወቅ ሚዲያዎችን በስፋት ሲጠቀም እንደነበር ይታወሳል። በሳምንት ውስጥ ወልቃይት ጠገዴን በድጋሚ እንቆጣጠራለን በማለት በተደጋጋሚ ባስታወቀው መሰረት የትነግ ንብረትና ደጋፊ መሆናቸው የሚታወቁ ሚዲያዎች በስፋት ወልቃይት ጠገዴን አስመልክቶ የፕሮፓጋንዳ ስራ ሲሰሩ ነበር። በዚህ ስሜትና የቅስቀሳ ዘመቻ በመታጀብ ወልቃይት ጠገዴን ዳግም ለመቆጣጠር የተደረገው ሙከራ ከከሸፈ በኋላ ነው ውሳኔው የተላለፈው። በትነግ ደጋፊና ንብረት በሆኑ ሚዲያዎች ቅስቀሳው መካሄዱ ቁጣ በማስነሳቱ ሊቆም ይገባ በማለት የትነግ አመራሮች መወሰናቸውን ያመለከቱት እንዳሉት በቀጣይ ወልቃይት ጠገዴን የሚመለከት የፕሮፓጋንዳ ስራ በአማራ ተወላጆች ብቻ እንዲካሄድ አቅጣጫ ተቀምጧል። የትነግ አመራሮች ባደረጉት ግምገማ ወልቃይት ጠገዴን በሚመለከት በትግራይ ተወላጆች የሚደረገው ማንኛቸውም ፕሮፓጋንዳ ከጥቅሙ ይልቅ ጉዳቱ ያመዝናል፣ የአማራን ህዝብም ያስነሳብናል ብለዋል። በዚህ መሰረት ታዲያ ወልቃይት ጠገዴን አስመልክቶ ማንኛቸውም አይነት ፕሮፓጋንዳ በአማራ ተወላጆች ቢካሄድ ውጤታማ ይሆናል በሚል ገምግመዋል። በውጤቱም ወልቃይት ጠገዴን አስመልክቶ ለሚሰራው ፕሮፓጋንዳ ስራ ቀደም ሲል ሲደረግ ከነበረው በላይ ከፍተኛ በጀት መመደቡም ታውቋል። ቀደም ሲል ጀምሮ ከትነግ ጋር አብረው እንደሚሰሩ ከሚታወቁት በተጨማሪ አዳዲስ የአማራ ተወላጅ የሆኑ ፕሮፓጋንዳ አገልጋዮች እንደተቀጠሩ የዜናው ባለቤቶች አመልክተዋል። በአሜሪካ ከሚገኙ ቀደም ሲል ሩዋንዳ፣ አሁን ደግሞ መቀመጫቸውን ዩጋንዳ ካደረጉ ሚዲያዎች ላይ ከተሰማሩ ክፍሎች የተገኘውን መረጃ በመጥቀስ ዜናውን ያጋሩት እንዳሉት በምልመላዊ ጎንደር ተወላጆች እንዳይካተቱ ተደርጓል። አፋብኃን የወልቃይት ጠገዴ ጉዳይና የአማራ ማንነት ጥያቄ ለድርድር አይቀርብም በማለት በዛሬው ዕለት በይፋ አቋሙን አስታውቋል። በሌላ በኩል በዘመነ ካሴ የሚመራው አፋብኃን ወልቃይት ጠገዴን አስመልክቶ ከትነግ ጋር ተመሳሳይ አቋም በመያዝ መሰረታዊውን የአማራ ጥያቄና በከፍተኛ መስዋዕት የተገኘውን ክብር አሳልፎ ለመስጠት መስማማቱን በመግለጽ እየተከሰሰ ነው። በዚሁ መነሻ ቁጥራቸው ከፍተኛ የሆነ የፋኖ ታጣቂዎች በየቀኑ ተጠልፏል በሚል እጅ እየሰጡ መሆኑ ታውቋል። ህዝብን በነዘመነ ወገን ባለው የፋኖ ውሳኔ ላይ ተቃውሞ እያሰማ ነው። በዚሁ መሰረት በስም ተዘርዝረው ይፋ የሆኑት አዳዲስ ምልምሎችና ነባሮች ከወሎ ከጎጃምና ከሸዋ አካባቢ የሆኑ አማራዎች መሆናቸውን ለመረዳት ተችለዋል። ይህም አዲስ የሚዲያ ፕሮፓጋንዳ ዕቅድ የተዘጋጁ ለዳግም ጦርነት ዝግጅት መሆኑንም ዜናውን ያቀበለውን መረጃ አጣቅሰው አስታውቀዋል። የጎንደር አካባቢ ተወላጅ የሆኑ ከምልመላው ውጭ የሆኑበት በወልቃይት ጠገዴ ጉዳይ ተመሳሳይ አቋም የሚያራምዱ በመሆናቸው እንደንም ታውቋል። በሌላ ተመሳሳይ የጦርነት ዝግጅት ዜና ከኤርትራ ተተኳሽ ለማጋጋዝ ከአድግራት የጭነት መኪኖች መንቀሳቀሳቸው ተሰምቷል። የትራንስ ንብረት የሆኑ ከባድ መኪኖች ተተኳሽ መሳሪያ ወደ ትግራይ ለማስገባት ወደ ኤርትራ መጓዛቸውን የአድግራት ከተማ ነዋሪዎች በቪዲዮ አስደግፈው ይፋ አድርገዋል። ሲመለሱ በጨለማ እንደሆነም ተመልክቷል። የአዲስ ሪፖርተር የመቀሌ ተባባሪ እንዳለው ከ18 በላይ የትራንስ ከባድ መኪኖች ባዶአቸውን በሰልፍ በአድግራት ወደ ኤርትራ ሲያቀኑ መንገድ ዳር ቆመው ይቆጥሩ ነበር። ፎቶ በማንሳትና ቪዲዮ በመቅረጽም ያጋሩ ነበር። ዘራይ ፕሬስ የሚባለው የትግራይን ጉዳይ የሚከታተል ሚዲያ ባለቤት ዘራይ ትክክል ነህ፣ የአካባቢውን እንቅስቃሴ ለማወቅ በሳምንት 3 ጊዜ ወደ እናቴ ደውላለሁኝ፣ ይህ መረጃ ትክክል መሆኑን አረጋግጣልኛል ሲል ምስክርነቱን ገልጿል። የአየር መንገድ በረራውን ባቋረጠበት ወቅት ቅድመ ሁኔታ ተቀብሎ የተቋረጠው የአየር አገልግሎት እንዲጀምር ያደረገው የትግራይ ክልል ጊዜያዊ አስተዳደር ከገባው ቃል መሰረት አንዱና የመጀመሪያው ጦርነትን፣ ትንኮሳና ወታደራዊ እንቅስቃሴዎችን መክታት ሆኖ ሳለ ተተኳሽ መሳሪያ ማጋጋዝ ለምን እንዳስፈለገ ለበርካቶች እንቆቅልሽ ሆኗል። ወደ ጠለምትና ወልቃይት አቅጣጫ ለመግባት የሞከረው የትነግ ኃይል ያሰበው ሳይሳካለት ቀርቶ አካባቢውን ለቆ በኪሳራ መውጣቱን ያመለከቱ ሻዕቢያ ጦርነት መቆም የለበትም ይቀጥል በሚል ትዕዛዝ ማስተላለፉን የትግራይ ተባባሪያችን ታማኝ የመረጃ ሰዎችን ጠቅሶ መዘገቡ ይታወሳል። የተከበራችሁ የአዲስ ሪፖርተር ቤተሰቦቻችን ለዛሬ ያሰባሰባናቸው አጫጭር መረጃዎችና ዜና ትንትናችን እነኝህን ይመስሉ ነበረ። በቀጣይም ሌሎች መረጃዎችን ወደ እናንተ ማድረሳችን እንቀጥላለን። ታዲያ እናንተም የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁን አትርሱ።